ሰላም ጤና ይስጥልን እንዴት ናችሁ የቻናሌ ቤተሰቦች? ዛሬ በሌላ ቪዲዮ ተመልሻለሁ። እንደተለመደው ዛሬ የሚያሳያችሁ አማርኛ ፊደሎችን ይሆናል። በዚህ ቻናል ፊደሎችን በተመለከተ በደንብ አድርጌ አስረዳችኋለሁ ማለት ነው። በተከታታይ ቀን ሙሉ ፊደሎችንም እየቀነስኩኝ በመጠን ማለት ነው በሚገባችሁ መልኩ እየለቀኩ እገኛለሁ ማለት ነው። በተለይ ጀማሪ የሆናችሁ ተማሪዎች ይህን ቻናል ላይክ እና ሼር በማድረግ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ አብራችሁ ከኔ ጋር እየተለማመዳችሁ አማርኛ ፊደሎችን ማወቅ ትችላላችሁ ማለት ነው። እዚሁ ዩቲዩብ ላይ በግል ማጥናት የምትፈልጉ ደግሞ ከታች በማስቀምጠው ስልክ ደውላችሁ በማናገር ማጥናት መማር ትችላላችሁ ማለት ነው። ከሀ እስከ አ ፊደል ያሉትን አሳያችኋለሁ። እኔ ጋር አብራችሁ እየተለማመዳችሁ ፊደሎችን እንዴት እንደምቆጥር እንዴት እንደማስረዳ እኔ በማስረዳችሁ መንገድ ፊደሎችን ከያዛችሁ አማርኛ ማንበብ ትችላላችሁ ማለት ነው። ዲቃላ ፊደሎችን መጨረሻ ላይ ስምንተኛ ያሉትንም አብሬ ያሳያችኋለሁ። እነሱንም አብረን እንማራለን። አሁን ቀጥታ የምሄደው ወደ ፊደሎቹ መቁጠርና ፊደሎችን ወደ ማስረዳቱ ይሆናል። እኔ ጋር አብራችሁ ቆዩ። ቀጥታ ወደ ቪዲዮ። ኦኬ እንግዲህ የአማርኛ ፊደል መጀመሪያው ሀ የምትለዋ ናት ማለት ነው። በተከታታይ ሰርቻለሁ፣ እየገባችሁ ተማሩበት። አዲስ ለሆኑ ተማሪዎች እንዲደርስ ሸር ላይክ አርጉ። ያልተማሩ ተማሪዎች ስለሚኖሩ ገብተው ይማሩበታል። ሸር ስታረጉት ለሌሎች ይዳረሳል ማለት ነው። ኦኬ እንግዲህ መጀመሪያ ሀ ብለን ስንጠራ ድምፁ ሀ የሚለው የመጀመሪያው ድምፅ ነው ማለት ነው። ስለዚህ እቺ ሀ ትላለች ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እንላለን ማለት ነው። እንግዲህ እነዚህ ሰባት ፊደሎች ናቸው በቁጥር። ይቺ የመጀመሪያዋ ሀ ናት። ይቺኛዋ ሁለተኛዋ ሀ፣ ይቺ ሶስተኛ፣ ይቺ አራተኛ፣ ይቺ አምስት፣ ይቺ ስድስት፣ መጨረሻዋ ሰባተኛዋ ማለት ነው። እንግዲህ ያን ፊደል ቤተሰብ ሰባት ነው። ከዚያ ውጭ ስምንተኛ ላይ ያሉት ዲቃላ ወይም ደግሞ ውስብስብ የሚባሉት ናቸው። ለሁሉ ፊደል ዲቃላ ፊደል ወይ ውስብስብ ፊደል የሚባል የለውም። ያለው አለ የሌለው አለ ማለት ነው። ዲቃላ ፊደል ያላቸው አሉ የሌላቸውም አሉ ማለት ነው። ስለዚህ እነሱን እናያለን። የሀ ፊደል ይህን ይመስላል ስትቆጥሩት። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ የሚል ድምፅ ይሆናል ማለት ነው። እንግዲህ በትክክል ልክ እንደኔ ወደ ጎን እንደዛጋችሁ መቁጠር ነው የሚጠበቅባችሁ። ከዛ በኋላ ፊደሉን በደንብ ለመለየት ከዚህ ከመጨረሻው ወደ መጀመሪያው መቁጠር። ለምሳሌ የመጨረሻው ሆ የሚል ድምፅ አለው። ሆ፣ ከዛ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ የሚል ድምፅ ይኖረዋል ማለት ነው። ይሄ እንግዲህ በደንብ ፊደሉን የምትለዩበት የፊደሎችን አቀማመጥ የምትለዩበት ነው የአሁኑ አቆጣጠር። ከዚህ ከመጨረሻው ወደ መጀመሪያው በመቁጠር ፊደሎችን መለየት ትችላላችሁ። የፊደሉን ቅርጽ መለየት ትችላላችሁ ማለት ነው በዚህ መንገድ ስትቆጥሩት። ስለዚህ እኔ የማሳያችሁ አሁን ከዚህ ከመጀመሪያው ወደ መጨረሻው እና ከመጨረሻው ወደ መጀመሪያው በመቁጠር ስለሆነ ከኔ ጋር አብራችሁ ትለማመዳላችሁ ማለት ነው። ኦኬ እንግዲህ ከሀ ፊደል ቀጥላ ያለችዋ ደግሞ ለ ትባላለች። ለ፣ እዛ ሉ ሁለተኛ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከዛ መጨረሻ ላይ ያለው ሰባተኛው ማለት ነው፣ ማለት ስምንተኛው ማለት ነው። ዲቃላ ፊደል በሚባል የሚታወቀው ሲሆን ድምፁ ምን ይላል? ሏ የሚል ድምፅ ነው የሚሆነው ማለት ነው። ሏ። ስለዚህ ለፊደል ይችን ትመስላለች። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። የመጨረሻው ድምፁ ምን አልኳችሁ? ሏ ይላል። ከእግሩ ከታች ቅጥላት ይኖረዋል። ድምፁ ሏ ሚል ይሆናል ማለት ነው። ስለዚህ የለን ፊደል በዚህ መልኩ መያዝ። እንግዲህ መጨረሻው ላይ ያለው ሏ ይላል። ከዛ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ የሚል ድምፅ ይሆናል ማለት ነው። በዚህ መንገድ ነው እንግዲህ የምትለዩት ፊደሉን። አሁን እንደጠራሁት ከቆጠራችሁ ከዛ ማንበብ ትችላላችሁ። አሁን እንደቆጠሩት አድርጋችሁ። ስለዚህ ቪዲዮ እናንተ የኔን ድምፅ በመስማት ደጋግማችሁ መቁጠር ትችላላችሁ ማለት ነው። ከዛ ቀጥላታቸው መለየት። ሁለተኛ ላይ የሚገኘው ከጎኑ ቅጥላት ነው የሚኖረው። ሶስተኛው እግሩ ሸፋፋ ይሆናል። አራተኛው አንድ እግሩ ረጅም አንድ እግሩ አጭር። አምስተኛው እግሩ ቀለበት። ስድስተኛው ደግሞ
እንደ ፊደሎቹ አቀማመጥ ይለያያል። የሀ ፊደል ለምሳሌ ዝግዛግ ነች። የለ በውስጥ በኩል ቀለበት ይኖረዋል። የመጨረሻው ከላይ ቀለበት የሀ ፊደል፣ የለ ከጎኑ ቀለበት ይኖረዋል ማለት ነው። በዚህ መንገድ ብትለዩት በጣም ማንበቡ ይቀላችኋል ማለት ነው። ፊደል ከለያችሁ በኋላ በዚህ መንገድ ኦኬ። ስለዚህ እንግዲህ አሁን ደግሞ ከሀ ቀጥላ ማን ነው? ከለ ቀጥላ ሀ ናት ማለት ነው። ይቺ ሀ ትላለች። ከላይኛው ጋር ተመሳሳይ ናት። ሁ ሁለተኛው፣ ሂ ሶስተኛ፣ ሀ አራተኛ፣ ሄ ህ ሆ የሚል ድምፅ ይሆናል ማለት ነው። ይሄ ሀ ሁ ሂ ሃ ሄ ህ ሆ የሚል ድምፅ ይሆናል። ይህ ፊደል ሀ ነው። ከላይኛው ጋር ተመሳሳይ ነው። የሚለያየው በአጻጻፍ ነው። ስለዚህ በዚህ መንገድ መያዝ ትችላላችሁ። የመጨረሻው ሆ ህ ሄ ሃ ሂ ሁ ሃ የሚል ድምፅ ይሆናል ማለት ነው። ኦኬ እንግዲህ ከሀ ፊደል ቀጥላ ደግሞ ማናት? መ ትሆናለች። መ ደግሞ የመጀመሪያው ድምፅ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። የመጨረሻው ስምንተኛው ማለት ነው ሟ ይላል። ሟ ዲቃላው ማለት ነው። እንደዚህ በማድረግ መቁጠር ሟ፣ ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ የሚል ድምፅ ይሆናል ማለት ነው። በዚህ መንገድ በደንብ አድርጋችሁ ፊደሎችን በመለየት ከኔ ጋር ደገማችሁ በመቁጠር ከዛ ንባብ ትችላላችሁ ማለት ነው። ወደ ንባቡ መሄድ ትችላላችሁ ፊደሉን በዚህ መንገድ ከቻላችሁ ማለት ነው። ስለዚህ እንደዚህ ብታደርጉ በጣም ቆንጆ ነው። ስለዚህ ከአሁን ከመቀጠላ ደግሞ ማናት? ሰ ትሆናለች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ የሚል ድምፅ ይሆናል ማለት ነው። ሰ የመጀመሪያው፣ ሱ ሁለተኛ፣ ሲ ሶስተኛ፣ ሳ አራት፣ ሴ አምስት፣ ስ ስድስት፣ ሶ መጨረሻ ሰባተኛው ይሆናል ማለት ነው። ስለዚህ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ የሚል ድምፅ ይሆናል ማለት ነው። በዚህ መንገድ ሰን መለየት። ኦኬ ከዛ ከሰ ቀጥላ ደግሞ ረ ትሆናለች። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ መጨረሻው ስምንተኛ ላይ ያለው ድምፁ ምን ይሆናል? ሯ ይሆናል ማለት ነው። ሯ። ስለዚህ ሯ፣ ሮ፣ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ የሚል ድምፅ ይሆናል ማለት ነው። የረ ፊደል በዚህ መንገድ መያዝ ትችላላችሁ። ኦኬ እንቀጥል። ከረ ቀጥላ ሰ ነች። ሁለት ሰ ፊደሎች አሉ። የላይኛውም ሰ ናት፣ ይችም ሰ ናት። ስለዚህ ይቺ ፊደል ማናት? ሰ ናት ማለት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ መጨረሻው ሷ ዲቃላው ማለት ነው። ሷ ይላል። ሷ ከዛ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ የሚል ድምፅ ይሆናል ማለት ነው። በዚህ መንገድ መያዝ ትችላላችሁ። ኦኬ አሁን ደግሞ ከሰ ቀጥላ ያለችዋ ሸ ነው የምትባለው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ የመጨረሻው ሸዋ ይላል ማለት ነው። ሸዋ ዲቃላዋ ሸዋ ከዛ ሾ፣ ሽ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ የሚል ድምፅ ይኖረዋል ማለት ነው። ስለዚህ በዚህ መንገድ መቁጠር በጣም አዋጭ ነው። ከሰ ቀጥሎ ደግሞ ቀ ትባላለች። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ መጨረሻ ዲቃላዋ ቋ የሚል ድምፅ ይኖረዋል ማለት ነው። ቋ ከዛ ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ የሚል ድምፅ ይሆናል ማለት ነው። ኦኬ ከዛ ከቀ ደግሞ
በ ትባላለች። በ ቡ ቢ ባ ቤ ብ ቦ መጨረሻው ቧ ይላል ማለት ነው። ዲቃላ ፊደሉ ቧ ቧ ከዛ ቦ ብ ቤ ባ ቢ ቡ በ የሚል ድምፅ ይሆናል ማለት ነው። የበ ፊደል ኦኬ። እንግዲህ ከበ ፊደል ቀጥሎ ደግሞ ማን ነው? ተ ነው የምትሆነው። ተ ይቺ መስቀልያ የተደረገባት ፊደል ተ ትባላለች። ተ ቱ ቲ ታ ቴ ት ቶ የመጨረሻው ቷ ይሆናል። ዲቃላ ፊደሉ ቷ። ከዛ ቶ መጨረሻው ነው፣ ሰባተኛው ማለት ነው። ት ቴ ታ ቲ ቱ ተ ብላችሁ ትቆጥራላችሁ። እናንተ አሁን በትዕግስት ፊደሉን እኔ የምቆጥረው እናንተ ትማሩበታላችሁ ብዬ ስለማስብ እስከ ቪዲዮ መጨረሻ ድረስ በመቆየት አብራችሁ ተከታተላችሁ በመቁጠር ከዛ አማርኛ ፊደል ማንበብ ይቻላል ማለት ነው። እና እንዳትሰለችሁ ለማለት ነው። እስከ አ ፊደል ነው ማሳያችሁ። አብራችሁ ከኔ ጋር መለማመድ አስፈላጊ ነው ማለት ነው። አቋርጣችሁ ከወጣችሁ መጨረሻ ላይ የሚቆጥረው ይቀርባችኋል ማለት ነው። ማቋረጥ ደግሞ ጥሩ አይደለም ማለት ነው። ይሄ የኔ የግል ምክሬ ነው። ከተመቻችሁ በደንብ አድርጋችሁ ብትከታተሉ ቆንጆ ነው ማለት ነው። ኦኬ። ስለዚህ አሁን ከተቀጥላ ደግሞ ያለችዋ ቸ ትባላለች። ቸ ቹ ቺ ቻ ቼ ች ቾ መጨረሻው ቿ የሚል ድምፅ ይሆናል። ቿ ይላል። ይሄ ዲቃላ ፊደሉ ማለት ነው። ቿ ከዛ ቾ መጨረሻ ሰባተኛ፣ ች ስድስት፣ ቼ አምስተኛዋ፣ ቻ አራት፣ ቺ ሶስተኛ፣ ቹ ሁለት፣ ቸ የመጀመሪያ ድምፅ ይሆናል ማለት ነው። በዚህ መንገድ በደንብ አድርጋችሁ መያዝ። ኦኬ። አሁን ቀጥላ ያለችዋ ከቸ ቀጥላ ያለችዋ ማናት? ሀ ትባላለች። ሀ ሁ ሂ ሃ ሄ ህ ሆ ዲቃላዋ ደግሞ ኋ የሚል ድምፅ ይሆናል ማለት ነው። ኋ እንግዲህ ከላይ ሁለት ፊደል ከዚች ጋር ሶስት ማለት ነው። ሀ የሚል ፊደሎች አየን። በአጻፍ የሚለያዩ ነው፣ በድምፅ ተመሳሳይ ማለት ነው። ስለዚህ ኋ ይላል። የመጨረሻው ሆ ህ ስድስት፣ ሄ አምስት፣ ሃ አራት፣ ሂ ሶስት፣ ሁ ሁለት፣ ሃ የመጀመሪያው ይሆናል ማለት ነው። በዚህ መንገድ መቁጠር ይቻላል ማለት ነው። ኦኬ። አሁን ከሀ ቀጥላ ያለችዋ ደግሞ ማናት? ነ ትሆናለች ማለት ነው። ነ ይቺ ነ ኑ ኒ ና ኔ ን ኖ የመጨረሻው ኗ ዲቃላ ፊደሉ ማለት ነው። ኗ ከዛ ኖ መጨረሻው ን ስድስት፣ ኔ ና ኒ ኑ ነ የሚል ድምፅ ይሆናል ማለት ነው። ኦኬ። ከዛ ከነ ቀጥሎ ኘ ትሆናለች። እቺ ደግሞ ኘ ኙ ኚ ኛ ኜ ኚ ኞ መጨረሻው ኟ ይሆናል ማለት ነው። ዲቃላ ፊደሉ ኟ ኟ ከዛ ኞ ኚ ኜ ኛ ኚ ኙ ኘ ይላል ማለት ነው። ከዛ መጨረሻ ላይ ያለው የአ ፊደል ይሆናል። ይህን ቆጥረን እንጨርሳለን ማለት ነው። አ ኡ ኢ አ ኤ እ ኦ ይላል ማለት ነው። በዚህ መንገድ መያዝ። አሁን ዛሬ ይዤላችሁ የመጣው ከሀ እስከ አ ፊደል ነው። ሙሉ ፊደሉን አይደለም። ከዚህ በታች ሌላ ፊደሎች አሉ። እነሱን ደግሞ በቀጣይ ቪዲዮ እሰራላችኋለሁ ማለት ነው። ይህንን ዛሬ የሰራሁትን ደጋግማችሁ በመቁጠር ይህን ከያዛችሁ ቀጣይ የምሰራላችሁን ደግሞ ገብታችሁ መማር ዩቲዩብ ላይ ማጥናት ይቻላል ማለት ነው። በቀላል መንገድ ይህን ይመስላል ማለት ነው። ኦኬ። መጨረሻው ኦ ነው የሚለው። ከዛ እ ይላል። ኤ አምስተኛ፣ አ አራት፣ ኢ ሶስተኛ፣ ኡ ሁለት፣ አ የመጀመሪያው ማለት ነው። አሁን እናንተ በደንብ መያዝ ያለባችሁ አቆጣጠር ከመጨረሻ ወደ መጀመሪያ የሚቆጥረውን በደንብ አድርጋችሁ ብትይዙት በጣም የተሻለና ፊደሎችን ለመያዝ
በጣም ቀላሉ መንገድ ስለሆነ ይህን መያዝ አስፈላጊ ነው። ከዛ ውጭ ደግሞ ከላይ ወደታችም ደግሞ በጣም አሪፍ ነው። ከላይ ከፊደሉ ከላይ ጀምራችሁ ወደታች ማለት ነው። ለምሳሌ ሀ ለ ያላችሁ ወደታች ማለት ነው። ሁ ሉ ሁ ያላችሁ ወደታች፣ ሂ ሊ ያላችሁ እንደዚህ ወደታች ወደታች ብትቆጥሩት ከዚህ ወደዚህ እንደምትቆጥሩት አይነት ተመሳሳይ አያያዝ ትይዛላችሁ ማለት ነው። ፊደሎች በዚህ መንገድ ብትይዙ በጣም የተሻለ ነው። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ ሸር አድርጉ። አዲስ ናችሁ ሰብስክራይብ ያደረጋችሁ ቻናሉን ከፍ አድርጉት። አዲስ ቻናል ስለሆነ ፊደሎችን በደንብ አድርጌ እሰራበታለሁ፣ ቃላት እሰራበታለሁ። የገባችሁ ተማሩ። በሌላ ቪዲዮ እስከመጣ ሰላም ሁኑ። ቻው